እርግጥ ነው በአይን ካላዩት የማስደነቁን ጥልቀት መረዳት የሚቻል አይደለም። አዲሲቱ ኢየሩሳሌም የሚል ተቀጽላ ያገኙት ውቅር አብያተ ክርስቲያናት በየዘመኑ ከሀገር ቤት እስከ ባህር ማዶ የብዙ ጎብኚዎችንና ምዕመናንን ቀልብ መያዝ ችሏል። በዚህም ሳይገደብ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የዓለም ቅርስ መዝገብ ላይ መስፈር ችሏል። የምናወራው በዓለማችን የኪነ ህንፃ ታሪክ ልዩነት ስለፈጠረው ህያው የታሪክ ነጸብራቅ ስለሆነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓተ አምልኮ ስለሚካሄድበት ድንቅ የሀገር ሀብት ነው፣ የቅዱስ ላሊበላ አብያተ ክርስቲያናት። ወዳጆቼ ሆይ ተመልከቱ እንጂ ይህ ሰው በእጆቹ የተገለጹለት እነዚህ ግንቦች በየትም በሌሎች ሀገር አልተሰሩም። ስለ እነዚህ አብያተ ክርስቲያናት አሰራር በምን ቃል ልነግራችሁ እችላለሁ? የቅርጻቸውም ስራ እንኳ መናገር አልችልም። የውስጡንስ ተውት፣ ታይቶ አይጠገብም። አድንቆና ወድሶም ለመጨረስ አይቻልም። በላሊበላ እጅ የተሰራ ይህ ድንቅ ስራ በስጋዊ ሰውም የሚቻል አይደለም። የሰማይን ከዋክብት መቁጠር የቻለ በላሊበላ እጅ የተሰራውን መናገር ይችላል። እናም ለማየት የሚፈልግ ካለ ይመልከት። በላሊበላ እጅ የተሰሩትን የአብያተ ክርስቲያናቶቹን ህንፃዎች ይምጣና በአይኖቹ ይመልከት። ይህ የገድለ ላሊበላ ጸሐፊ ከ8 ምዕተ ዓመት በፊት ስለታነጹት የላስታ ላሊበላ ውቅር አብያተ ክርስቲያናት የሰጠው ምስክርነት ነው። የህንፃ አሰራሩ ከመሰረቱ ተጀምሮ ወደ ላይ የሚቆለል ሳይሆን ከጣራው ተነስቶ ወደ ታች የሚፈለፈል መሆኑ ብዙሃኑን ሲያስደምም ይቀጥላል። ታዲያ ይህ ድንቅ የኪነ ህንፃ ከፍታ በሚገባው ልክ ተመስክሮለታል ወይ ሲባል ምላሹ ቁጭት ነው። ትልቅ መንፈሳዊ ቁጭትን ይፈጥራል። የኛ የኢትዮጵያ ወርቃማ የሆነው የላሊበላ ታሪክ ገና በዚህ ልክ አልተዘከረም፣ በዚህ ልክ አልተወራም፣ መንፈሳዊ ሴቱ አልወጣም ብዬ በጣም የምቆጭበት ነው። ምክንያቱም የአንድ ቀን የልደቱ ማሳያ ብቻም ሳይሆን ዝንተ ዓለም እየተወራ እየተዘከረ የሚሄድ ትልቅ ሃይማኖታዊ ጣዕም ለዛ እንዲሁም 2000 ዘመናትን ሁሉ ተሻግሮ ዛሬ ድረስ ልክ የልደቱ ቀን ቤተልሔም እንደሆነን የሚሰማን ትልቅ መንፈሳዊ ክብረ በዓል መሆኑን እረዳለሁና የቁጭት ሁል ጊዜም በውስጥ ያለ ማለት ነው። አስገራሚዎቹን የላሊበላ ቤተ ክርስቲያናትን ከአለት በመፈልፈል ያነጻቸው ከ11 የዛጉዌ ነገስታት አንዱ የሆነው ቅዱስ ላሊበላ ነው። ወደ ታች ተፈልፍለው በታነጹት አብያተ ክርስቲያናት ራስን ዝቅ ማድረግና ትህትናን ሲገልጥ ልዩ ልዩ ቅርጽ ባላቸው መስኮቶችም የታሪክ ምልክቶች ሰፍረውበታል። እዚህ ጋር ላሊበላን በመጎብኘት የመጀመሪያው አውሮፓዊ የፖርቹጋል ቄስ ፍራንሲስኮ አልቫሬስ የአድናቆት ምስክርነት ጎልቶ ይደመጣል። ስለ እነዚህ ህንፃዎች ከዚህ በላይ መጻፍ አልችልም፣ ምክንያቱም ከዚህ በላይ ብጽፍ የሚያምኑኝ አይመስለኝም። እስካሁን የጻፍኩትንም እውነት አይደለም ይሉኛል ብዬ ይፈራለሁ። እኔ ግን በኃያሉ እግዚአብሔር ስም እምላለሁ የጻፍኩት ሁሉ እውነት ነው። እውነታው እንዲያውም ከዚህ ከጻፍኩት እጅግ የበለጠ ነው። ውሸታም እንዳይሉኝ ግን ትቼዋለሁ። እንዲህ ባለ መደመም የላሊበላን አብያተ ክርስቲያናት ድንቅ የኪነ ህንፃ ጥበብ ለመግለጽ ቃላት ያንሳሉ። ያም ሆኖ ለባለቤቶቹ ኢትዮጵያውያን ጉዳዩ ከመደመም ይሻገራል። ለሀገር ውስጥም ሆነ ለዓለም አቀፉ ማህበረሰብ ይህን የታሪክ ክታብ ዘመኑን በዋጀ መንገድ ማስተዋወቅ፣ ቅርሱንም ጠብቆ ማቆየት የግድ ይላልና። ላሊበላ ኢትዮጵያዊ ባይሆን ኖሮ ልክ እንደ ቅዱስ ያሬድ እነ ቤቶቨን እና ሌሎችም ቀምተውን ዛሬ ያ ያሬዳዊ ጥበባችንን ዛሬ ወስደው አውሮፓዊ ቅኝት የሚሰጡትን ለዛ እንደው ይቆጨን ነበር ብዬ አስባለሁ። ለምሳሌ ዶክተር ጓለ ዮሐንስ የኢትዮጵያን ስልጣኔ ከጃፓን ስልጣኔ ከሌሎችም ከሮማውያን ስልጣኔ ከግሪክ ስልጣኔ ለይተው ሲጠቀሙት ያሬዳዊ ስልጣኔ ያለን ስለሆነ ያለንን ማንነት ሳናጣ የራሳችንን ሳንጥል የራሳችንን ይዘን የራሳችን በሆነ አገር በቀል ዕውቀትና ቅርስ ለሌሎች ብናስተላልፍላለሁ። ለምሳሌ ላሊበላ ትምህርት ቤት የሚባል አለ ነው። የአብነት ትምህርት ቤቶቻችን በኪነ ህንፃ ደረጃ እንደ ላሊበላ የሚያንጹ አናጺያን የሆኑ አባቶችን እንዴት ማፍራት ይቻላል የሚል ልዩ አርኪቴክቸራል ዲዛይን አለ ነው። ስለዚህ የራሱ የኪነ ህንፃ ትምህርት ቤት ላሊበላ የኪነ ህንፃ ትምህርት ቤት ብለን ብንጀምር ራሱን የቻለ የኢንጂነሪንግ ትምህርት ቤት ቢኖረን የሚል መልካም ምኞት አለ። ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ለማነጽ ከ22 እስከ 30 ዓመታት እንደፈጀ የታሪክ መዛግብት ያሳያሉ። እንዲህ ያለውን የዘመን ቅርስ ማደስና መጠበቅ ደግሞም አዳዲስ መዳረሻዎችንም ማስፋት የመንግስት ተቀዳሚ ትኩረት ይሆናል። ቤተክርስቲያኑ አካባቢ ላይ መሰራት የነበረባቸው የውስጥ ለውስጥ መንገድ ተሰርተዋል፣ ድልድዮች ተሰርተዋል። ከዚህ ቀደም በደለል ተሞልተው የነበሩ የትሬንች ቁፋሮ ስራዎች
ተሰርተው ከ1000 ዓመት በፊት ይመስል የነበረውን ሪል ቫሊ እና የውሃ ተፋሰስ መተላለፊያ ቱቦዎች እነኚህ በሙሉ ወደ ነበሩበት ወደ ቀደመው ታሪካቸው እንዲመለሱ የማድረግ ስራ ተሰርተዋል። እነኚህ የሚሰሩት አሁን ያነሳኋቸው ስራዎች ላንድስኬፕን ጨምሮ መልክዓ ምድሩን የማስተካከል ለጎብኚዎች ምቹ የማድረግ ታሪካዊ ይዘቱን፣ ቅርሱን፣ መንፈሳዊ ህይወቱን በጠበቀ መንገድ መስራት ተችሏል። ይሄ በሚሰራበት ጊዜ የምንጠቀማቸው የግንባታ ቁሳቁሶች እዛው ከአካባቢው ከአለት የወጡ ናቸው ማለት ነው። ይህን የሚያከናውኑት ከፈረንሳይ የመጡ ባለሙያዎች ድጋፍ ሊያደርጉ ይችላሉ። አድቫይስ እዛው አካባቢ ያሉ ወጣቶች የህብረተሰብ ክፍሎች ተደራጅተው ተጠቃሚም መሆን ስለሚችሉ በዚህ የልማት ስራ ላይ እንዲሳተፉ እና አስተዋጽኦ እንዲያበረክቱ ተደርጓል። በዚህ ፕሮሰስ ውስጥ ሙያም እንዲማሩ ሆኗል። ዓለም አቀፍ ደረጃውን በጠበቀ መንገድ የላሊበላ አብያተ ክርስቲያናትን ጠብቆ የማስቀጠል ስራዎች ቀጥሏል። ታዲያ በዚህ ሂደት ይህን ድንቅ የሀገር ሀብት በሚገባው ልክ ይገለጥ ዘንድ የቤት ስራው ለአንድ ወገን የሚተው አይደለም። የቤተ ክርስቲያኑን የነበረውን ጣራ አንስቶ በጣም በተሻለ ቀላል ክብደት ባለው ለአብያተ ክርስቲያናቱም ዘለቄታዊ ከለላ መሆን በሚችል ለጎብኚዎች ምቾት በሚሰጥ መንገድ ለማድረግ ጥናት ተጠንቷል። ይሄ የተጠናው ጥናት በፈረንሳይ መንግስት በኢትዮጵያም ትብብር እንዲጠና የተደረገ ጥናት ነው። ይህን ጥናት ለዩኔስኮ የማስተቸት ስራ እየተሰራ ነው። የግሉ ዘርፍ ተሳትፎ አሁንም እያደገ እንዲሄድ አሁን ካሉት የተሻሉ ፋሲሊቲዎች እንዲኖሩ የቱሪስት ቁጥሩም በዚህ የሚገደብ ሳይሆን በጣም ብዙ መሆኑ ስለማይቀር በርካታ ቱሪስት መምጣቱ ስለማይቀር ለውጩም ለሀገር ውስጡም ጭምር ቱሪስት ታሳቢ ያደረጉ እንደ ዩዝ ሆስቴል፣ ገስት ሃውስ እና እንግዳ ማረፊያዎች አስፈላጊ የሆኑ አማራጭ ሬስቶራንቶች አሁንም ድረስ ያስፈልጋሉ ብዬ አምናለሁ። ጎን ለጎን መንግስት በመሰረተ ልማትና አስፈላጊ በሆነው ኢኔብሊንግ የሆነውን መደላደል በሚፈጥር ጊዜ የግሉ ዘርፍ ደግሞ እሱን እድል በመጠቀም ኢንቨስትመንቱ ላይ በንቃት መሳተፍ ይጠበቅበታል።